ክፈተው ልቤን ክፈተው የልድያን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ ቸሩ መድኃኔ ዓለም አምላካችን ለአምላክነቱ እንደሚገባ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በምሕረቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን አምላከ አበው አምላከ ቅዱሳን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የልደቷን በረከት ያሳድረብን። እንግዲህ ክፍል 2 ትምህርት ይሆናል። ትናንት በመኃልይ ምዕራፍ 4 ቁጥር 7 ላይ ያለ ኃይለ ቃል አንስተን አልብኪ ነውር ወይምንትኒ በላዕሌኪ፣ በአንቺ ላይ ከቶውኑ አንዳች ነውር የለብሽም የሚል ኃይለ ቃል አንስተን ተምረናል። ዛሬ ደግሞ እዚያው መኃልይ ውስጥ የደንጎላት ወይም የሱፍ አበባ በሚል እንማራለን። ለበረከት እንዲሆነን ግን ዛሬ ኢዮብ ስለሆነ ከመጽሐፈ ኢዮብ ጥቂት ላንብብ። መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 አውስጢድ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ቅን፣ ንጹሕና ጻድቅ፣ እግዚአብሔርን የሚፈራ ከክፉ ሥራ ሁሉ የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ነበሩት። ከብቶችም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበሩ። እጅግ ብዙም አገልጋዮች ነበሩት። ሥራውን በምድር ላይ ታላቅ ነበረ። ያም ሰው በምሥራቅ ካሉ ሰዎች ሁሉ ይልቅ ገናና ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበረ። 3 እህቶቻቸውንም ከእነርሱ ጋር ይወስዷቸው ነበር። ከእነርሱም ጋር ይበሉና ይጠጡ ነበር። የግብዣውም ቀኖች በተፈጸሙ ጊዜ ኢዮብ ይልክና ይቀድሳቸው ነበር። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መሥዋዕት ያቀርብ ነበር። አንድ ወይፈን ስለ ነፍሳቸው የኃጢአት መሥዋዕት ያቀርብ ነበር። ኢዮብ ምናልባት ልጆቼ በልባቸው በእግዚአብሔር ላይ ክፉ ነገር ያስቡ ይሆናል ይል ነበርና። ከዕለታት አንድ ቀንም እንዲህ ሆነ። የእግዚአብሔር መላእክት በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ ከእነርሱ ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዘርኋት፣ ከሰማይ በታችም ተመላለስኩና መጣው ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አለው፣ በባሪያዬ በኢዮብ ላይ የምታሰበው ነገር እንዳይኖር ተጠንቀቅ። በምድር ላይ እንደርሱ ቅን፣ ንጹሕና ጻድቅ፣ እግዚአብሔርን የሚፈራ ከክፉ ሥራም ሁሉ የራቀ ሰው የለምና። ሰይጣንም በእግዚአብሔር ፊት እንዲህ ብሎ መለሰ፣ በውኑ ኢዮብ እግዚአብሔርን የሚያመልከው በከንቱ ነውን? አንተ ቤቱን በውስጥም በውጭም በዙሪያ ያለውን ሁሉ አልሞላህለትምን? የእጁንም ሥራ ባርከህለታል፣ ከብቱንም በምድር ላይ አብዝተህለታል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅ ሰጠው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ፣ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ ጥምድ በሬዎች እርሻ ያርሱ ነበር፣ በአጠገባቸውም ሴቶች አህዮች ይሰማሩ ነበር። ማራኪዎችም መጥተው ወሰዷቸው፣ ብላቴኖችንም በሰይፍ ስለት ገደሉ። እኔም ብቻዬን አምልጬ እነግር ዘንድ መጣሁ አለው። እርሱም ገና ይህንን ሲናገር ሌላ መልእክተኛ መጥቶ ለኢዮብ እንዲህ አለው፣ እሳት ከሰማይ ወደቀች፣ በጎችንም አቃጠለች፣ ጠባቂዎችንም በላች። እኔም ብቻዬን አምልጬ እነግር ዘንድ መጣሁ። እርሱም ገና ይህንን ሲናገር ሦስተኛው መልእክተኛ መጥቶ ለኢዮብ እንዲህ አለው፣ ፈረሰኞች በ3 ረድፍ ከበው ግመሎችን ማርከው ወሰዱ፣ ብላቴኖችንም በሰይፍ ስለት ገደሉ። እኔም ብቻዬን አምልጬ እነግር ዘንድ መጣሁ። እርሱም ገና ይህንን ሲናገር አራተኛው መልእክተኛ መጥቶ ለኢዮብ እንዲህ አለው፣ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ሲበሉና የወይን ጠጅ ሲጠጡ
እነሆ አውሎ ነፋስ ከምድረ በዳ ድንገት መጥቶ ቤቱን በአራት ማዕዘን መታው። ቤቱም በብላቴኖች ላይ ወደቀ፣ እነርሱም ሞቱ። እኔም ብቻዬን አምልጬ እነግር ዘንድ መጣሁ። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይም ተደፍቶ ሰገደ፣ እንዲህም አለ፦ ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ራቁቴንም ወደ ምድር እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔርም እንደፈቀደ ሆነ። የእግዚአብሔር ስም የተባረከ ይሁን። በዚህም በደረሰበት ሁሉ ኢዮብ በእግዚአብሔር ፊት አልበደለም፣ ለእግዚአብሔርም ስንፍናን አልመለሰም። ለቅዱስ ቃሉ ስሙ የተመሰገነ ይሁን። እንግዲህ ዛሬ አባታችን ጻድቅ፣ ቅዱስ፣ ቡሩክ፣ ነቢይ፣ የእግዚአብሔር ሰው፣ ትሩፈ ምግባር፣ ተአጋሲ፣ ትዕግስተኛ የተባለ ዓመታዊ የዕረፍት በዓሉ ነው። ቀደም ሲል የኢዮብ ምንም እንኳ ከዚህ በኋላ ምንባባቱ ረጅም ቢሆንም እንኳ መጽሐፍ ኢዮብ ብዙ ቢሆንም የኢዮብን መከራ ግን ይሄ ራሱ ይበቃል። ይሄው ራሱ ይነግራል። ከዚህ በኋላ ሚስቱ የምትለው እነዚያ ሶስት ወዳጆቹ መጠው ልቡን ሲያሻክሩት ብዙ ነገር ሲያደርጉት እንመለከታለን። ከእግዚአብሔር ጋር ሲነጋገር ከእግዚአብሔር ጋር የነበረው ሰፊ ንግግር እና እንድታውቁት በቤተክርስቲያን ታሪክ በግጥም የተጻፉ መጻሕፍት አሉ። ከነዚህ መካከል በዋነኝነት የሚታወቁ አንደኛ መዝሙረ ዳዊት ናቸው። ሁለተኛ መጽሐፈ ኢዮብ ነው። ሶስተኛ መኃልየ ነው። መኃልየ ሰሎሞን ግጥም ነው። ታዲያ ለምንድን አሁን ግጥም ያልሆነ ቢባል ከቋንቋ ወደ ቋንቋ ሲመለስ ምስጢር እንዳይስት አባቶቻችን ከግጥምነቱ ቤት ከመምታቱ ይልቅ ለምስጢር በመጠንቀቅ ጠፈፍ ባለ ቋንቋ ለመተርጎም ሲባል ነው። ምክንያቱም የመንፈስ ቅዱስ ሐሳብ ስለሆነ ከቋንቋ ቋንቋ ሲሄድ አንዳንዴ በግዴለሽነት ሲተረጎም ችግር ነው። ለምሳሌ የእንግሊዘኛ ትርጉም በተለይ ኪንግ ጄምስ ቨርዥን የሚባለውን ስትመለከቱት በ16ኛው ክፍለ ዘመን መጨረሻና በ17ኛው ክፍለ ዘመን መጀመሪያ አካባቢ ነው የተተረጎመው። የተለያዩ ሊቃውንትን አሳትፍ ያለው ብሏል። ግን ቅዱሳት መጻሕፍት ሲተረጎሙ ዕውቀት በቂ አይደለም። ዕውቀት በቂ ነገር አይደለም። የቋንቋ ዕውቀት አይደለም። የመጽሐፍ ቅዱስ ዕውቀትም በቂ አይደለም። ሁልጊዜም የመንፈስ ቅዱስ እርዳታ ያስፈልጋል። እና የሚገርመው ነገር ዛሬ አይደለም። ዛሬ በጣም ብዙ ቨርዥኖች አሉት፣ ብዙ ተከልሷል። ያኔ ግን ከብዙ ተርጓሚዎች ተውጣቶ ንጉሱ የእንግሊዙ ንጉስ አንድ ወጥ ባይብል አወጣሁ ብሎ እንኳ ማለት ነው እሱ ገና በሕይወት እያለ ፕሮቴስታንቶችን ልብ በሉ፣ በወቅቱ የነበሩት ፕሮቴስታንቲዝም የዛን ጊዜ ገና አዲስ ነው። እነሱን እንኳ የማያስማሙ ወደ 52 ግድፈቶች ነበሩበት በገሃድ ማለት ነው በአደባባይ። እና ሲተረጎም እንኳን ሌላውን በ2000 ዓመተ ምህረት እኛው የምንጠቀምበት የተተረጎመው አለ። በ1910ዎቹ አካባቢ ተጀምሮ በ1930ዎቹ መጨረሻና በ1940ዎቹ የታተመ የ66 የሚባል መጽሐፍ አለ አይደል? መጽሐፍ ቅዱስ እሱ በጣም ብዙ ግድፈት አሉበት እንደምታውቁት። የ2000 ዓመተ ምህረቱም ቢሆን 100% አይደለም። አልፎ አልፎ አንዳንድ ኃይለ ቃላት ላይ ትኩረት ያልተሰጠ የተዘለለ አንዳንድ ኃይለ ቃላት ይኖራሉ። እነሱም ምንጊዜም አንባቢ በተለይ መጽሐፍ ቅዱስን አንባቢ ከትምህርት ጋር ቃል እግዚአብሔር የሚማር ከሆነ ከዚያ ጋር እያናጸረ ነው። ግን ያን ያህል የተጋነነ ስላልሆነ መጠቀም ያለብን ይሄኛውን ነው። እና መጽሐፈ ኢዮብ በግጥም መጽሐፍ ብቻ ሳይሆን በግጥም ለመጻፍ ወይም ደግሞ ቅኔ ነው ነገሩ። ግጥም ሲባል ተራ ግጥም አይደለም። በቅኔ ሰምና ወርቅ ባለው አነጋገር ከእግዚአብሔር ጋር የተደረገ ጭውውት ነው፣ ንግግር ነው። እና ለመጀመሪያው ጊዜ በግጥም የተጻፈ መጽሐፍ መጽሐፈ ኢዮብ ነው። እንድታውቁት መጽሐፈ ኢዮብ ሲጻፍ ኦሪት ገና አልተጻፈም። ከመጽሐፈ ኢዮብ የሚቀድም መጽሐፍ የምናውቀው መጽሐፈ ሄኖክን ነው። ምክንያቱም መጽሐፈ ኢዮብ አብዛኞቹ ቅዱሳት መጻሕፍት የብሉይ ኪዳን ስትመለከቷቸው ኦሪት ዘፍጥረት ጀምሮ 5ቱም ብሔረ ኦሪት ቅዱስ ሙሴ ነው የጻፋቸው። ቅዱስ ሙሴ የተወለደ ቅዱስ ኢዮብ ካረፈ በኋላ ነው። ምክንያቱም አባታችን ኢዮብ የነበረ እስራኤላውያን በግብፅ ባርነት እያሉ ነው። ገና እነ ቅዱስ ሙሴ እነ ቅዱስ አሮን ሳይወለዱ እና አብርሃም ይስሐቅ ያዕቆብ ካረፉ በኋላ ነው። እንግዲህ የኢዮብ ሐረገ ትውልዱ አብርሃም ይስሐቅን ይወልዳል፣ ይስሐቅ ኤሳውን ይወልዳል። የሚገርማችሁ እስራኤላውያን እነዚህ ራባይ ይላቸዋል፣ እኛ ይሄ ረቢ በግዕዝ የሚባለው አሏቸው አይደል? አሁንም ድረስ ስታትሳቸው መምህር ምናምን አይደለም። በነገራችን ላይ ራባይ ሲባል እኛ ጳጳስ እንደምንሆን አይነት ነው። ስታትሳቸው ከፍ ያለ ነው በእነሱ። እነሱ ረቢ ወይም ራባይ የሚሏቸው። ከነሱ መካከል የተወሰኑት ኢዮብን ማክበር አይፈልጉም። እና ዝም ብዬ ስመለከተው ምክንያቱ ምንድን ነው? ምክንያቱም በአይሁድ ትውፊት
ምናልባትም ይሄ ታልሙድ ቅጂ የሚባለው አሉ አይደለም፣ እነሱም ጋር ተገኝቷል። አስተማማኝ ነገሮች አሉት። በአይሁድ ትውፊት ተቀባይነት ያለው መጽሐፍ ነው። እንደዛ እንዳይሉ ደግሞ እንቅፋት የሚሆንባቸው በትንቢተ ሕዝቅኤል ላይ የተጠቀሰ ኃይለ ቃል አለ። ካልተሳሳትኩ ምዕራፍ 14 ላይ ይመስለኛል። የትውልዱን ክፋት ሲናገር እግዚአብሔር ኢዮብ፣ ኖህና ዳንኤል ተነስተው ቢለምኑኝ እንኳ እነርሱ በጽድቃቸው ራሳቸውን ያድናሉ እንጂ ሕዝቡን አልምርም ብሏል። አስቡት፣ ለንጽጽር ከቅዱሳን 3 መርጦ ማለት ነው። ኖህን፣ ኢዮብንና ቅዱስ ዳንኤልን እና እኔ ግምት ስወስድ፣ ይሄ ግምት ነው። ግምት ስወስድ ምንድን ነው ምክንያቱ? ኢዮብን ያክል ጻድቅ ዓለም የተቀበለው በነገራችሁ ላይ በብዙ እምነቶች የተከበረ ነው። በክርስትና ብቻ እንዳይመስላችሁ፣ በእስልምናም በሌሎች እምነቶችም ያከብሩታል። ምክንያቱን ስትፈልጉ ቀላል ነው። ደህና ዋላችሁ። እስራኤላውያን አንድ የሚቆጥሩ ታደርጋላቸው አይደል? ከአዳምም ጀምሮ ይቆጠርና ከአብርሃም ቀጥ ብሎ የሚወርዳል አይደለም? ከሴም ውጭ ያለውን ለማክበር ይቸገራሉ፣ የሴም ልጆች ስለሆኑ። ከዛ ወርዶ ከአብርሃም በይስሐቅ በያዕቆብ ብቻ ነው መሄድ የሚፈልጉት። ምክንያቱም እሱ ይስሐቅ ከወለዳቸው ልጆቹ ኢዮብ የሚቆጠር በኤሳው ነው። ኤሳው ማለት ደግሞ ዛሬ እንደ ጠላት የሚያዋቸው አብዛኞቹ እዛ መካከለኛው ምስራቅ ያሉት የእሱና የኢስማኤል ልጆች ናቸው፣ አረቦቹ ማለት ናቸው። እና ይሄ ግምቴ እንደዛ ነው። ከኤሳው ነው። ኤሳው ዛራን ይወልዳል፣ ዛራ ራጉኤልን ይወልዳል፣ ራጉኤል ኢዮብን ይወልዳል። እንደዛ ነው ነገሩ። የሚገርማችሁ ነገር ግን እስራኤል ከግብፅ ባርነት ሲወጡ እግዚአብሔር ሙሴን መጀመሪያ ያዘዘው ምንድን ነው? ኦሪት ጻፍ አይደለም። መጀመሪያ ሂድ መጽሐፈ ኢዮብን አምጣ ነው ያለው። ሂዶ መጽሐፈ ኢዮብን ያመጣው ቅዱስ ሙሴ ነው። ከእግዚአብሔር ታዞ ሙሴ ነው ያመጣው። እና በእውነቱ ይሄ ስለ መጽሐፉ ነው። ደህና ዋላችሁ። እና እንግፋበት ወይስ እዚህ ላይ እናቆመው? ፍርሃት አለኝ ዛሬ እሑድ አይደለም የተከፈተ እንደሆነ ያው እዚህ ላይ ነው የምናቆመው ትምህርቱን። ድምፅ ማጉያ ለምን ቢባል ከውጭ ሲሆን ግድግዳዊ ያስቀረዋል፣ እዚህ ግን የሚያስቀረው ነገር የለም። ወይ ደግሞ ከተቻለ እንግዲህ ከከፈቱት ትብብር ጠይቋቸው፣ ቢያንስ ቃል እግዚአብሔር እስከሚጀምሩ ድረስ ቢተውት። ምክንያቱም በድምፅ ማጉያ መዝሙር ሲከፈት ትርጉሙን አይገባኝም። እኛ ስለሚረብሽ ስለማይረብሽ ሳይሆን ምንድን እንደሆነ ትርጉሙ አይገባኝም። ደህና ዋላችሁ። ምንድን ነው ፋይዳው? ቤተ ክርስቲያን በመጀመሪያ ደረጃ ታውቃላችሁ አይደለም? እንደዚህ በድምፅ ማጉያ በመጀመሪያ ድምፅ ማጉያ ቤተክርስቲያን አካል አይደለም። ግን በድምፅ ማጉያ እንኳ ይደረግ ከተባለ መደረግ ያለበት የቤተክርስቲያኗ አገልግሎት ነው እንጂ አፋዊ ነገር ነው መዝሙር። ለምሳሌ በገና ቤተክርስቲያን ውስጥ ይገባል፣ መሰንቆ ይገባል አይገባም አይደል? ከበሮ ቅኔ ማህሌት ይገባል አይደል? መቅደስ ይገባል አይገባም? ሁሉም ቦታ አለው። አሁን እነዚህ ዘመናዊ መዝሙሮች ስጋ ለባሽ ደማዊ ሰው ያወጣቸው ናቸው። ቤተክርስቲያን በአደባባይ የተቀበለችው፣ በነገራችሁ ላይ ቤተክርስቲያን በአደባባይ የተቀበለችው መዝሙር የምታውቁት አለ? የለም። ኢቭን ስርዓት የጠነቀቁ መዝሙራት የማህበረ ቅዱሳን ናቸው አይደል? ቤተክርስቲያን ግን በአደባባይ በይፋ ወይ በሲኖዶስ ወይ በጠቅላይ ቤተ ክህነት ወይ ሊቃውንት ጉባኤ እነዚህ ቤተክርስቲያን የምትቀበላቸው ናቸው ተጠቀሙባት ብላ ካለች እንደ ስርዓት እንደ ህግ እንዳዘዘችን እንቆጥረዋለን። እንደዚህ ያለ ነገር ግን አናውቅም እኛ። በመጽሐፍም በዚህ ዘመን ከታተሙ መጽሐፍትም ከመዝሙርም የለም። ለሁሉም የጻድቅ ኢዮብን ነገር ጥቂት ገፋ ላድርግና ወደ ዋናው ርዕሳችን እንመጣለን። አባታችን ጻድቅ ኢዮብን ቀደም ሲል በሰማችሁት መጽሐፈ ኢዮብ ላይ አስቡት። በዚያ ወራት ከቶውኑ አልኳቸው በግብፅ ምድር በነበሩ እስራኤላውያን እንኳ ጻድቅ እንደነበር አናውቅም። ምናልባት ያቺ ግፍ ደርሶባት እንባዋን የረጨችው ራሄል እሷም በኋላ ነው፣ ከኢዮብ በኋላ ናት። በነገራችሁ ላይ ራሄል ከራሄል ትርጓሜ ሁለቱን ያናጽራል። እና ይሄ ቅዱስ ሰው አንደኛ ከኤሳው ወገኑ ነው። ምክንያት ስለ ሁለት ነገር ምክንያት ለራሳችን እንዳንሰጥ ነው። ለብዙ ነገሮቻችን ምክንያትና በተለይ በዚህ ዘመን እቺም በዚህ ዘመን ኢንተርኔት ውስጥ ገብታችሁ ከአጋንንት በቀር መንፈስ ቅዱስ የለም ጨርሶ። የሚሰብኩ ሰዎች አሉ አይደል? እነሱ እዛ የገቡ አጋንንት ፈትኗቸዋል። ሁላችንም እኮ ኢንተርኔት ውስጥ የገባን ምክንያቱ ምንድነው? አንተ ለምንድነው ፌስቡክ ምናምን የምትጠቀም ቴሌግራም ሲባል ህዝቡን ለመጥቀም ላለ ውሸት። የኢንተርኔት በሽተኛ ህመምተኛ ስለሆንኩ ነው። ግን ከታመምኩ ላይ ቀር እስቲ እንዲያው እግረ መንገዱ ነው እንጂ ዋናው ምክንያት የኢንተርኔት እስረኞች ነን እኛ። ባለፈው አብይ ጾም ላይ ተነጋግረን የለም በህዝብ ማመካኘት የሚባል ነገር የለም። ታዲያና በኢንተርኔት ያለውን ሰው እንዴት እናገኘ ምናምን ይኸውልህ እሱ ስጋዊ ነገር ነው። በነገራችሁ ላይ እንዴት ዋላችሁ? መጀመሪያ ነገር ስራ መስራት ካለ አሁን ጎንደር ውስጥ ያለው ሰው ስጋው ደግሞ ከጎንደር ክርስቲያን ስንት ፐርሰንቱ ስጋው ደግሞ ይቀበላል? ንገሩኝ።
5-10% ይሞላል? አይሞላም። ይሄ ሁሉ ስጋው ደግሞ አልተቀበለም ማለት የዘላለም ሕይወት የለውም ማለት ነው። ስለዚህ እዚህ ላይ ሳልሰራ ነው ለኢንተርኔቱ ማዘን እኮ እብደት ነው፣ እንድታውቁት ነው። እብደት ነው። መስራት ካለብኝ መጀመሪያ እውነተኛ አስተማሪ የሆነ ሰው እዚህ ያለው ላይ መስራት ይገባል መጀመሪያ እንደ እውነቱ ከሆነም እንጂ ያ ቦታ ምክንያቱም አንድ ሰው መጸዳጃ ቤት ውስጥ ገብቶ ቆሻሻ ሳልነካ እወጣለሁ ማለት አይችልም። አለስ ምናልባት ደግሞ የበቃ ካልሆነ እኔ የበቃ ሰው ደግሞ ኢንተርኔት ውስጥ አላውቅም። እና ዘመኑ ክርስቲያን ለመሆን የክርስቶስ የመድኃኒታችን የአምላካችን ለመሆን መንፈሳዊ ለመሆን ከባድ ነው። ግን ከዚህ ዘመን ይልቅ ያ ዘመን ይጨንቃል። አንድም ከቶውን ምሳሌ ማድረግ የሚችል ሰው የለውም። ግን በዚያ ወራት ጻድቅ ኢዮብ ገናና ነው፣ በሀገሩ የተከበረ ነው፣ ባለጠጋ ነው። 11,000 ከብት ያለው ማለት ነው። ሰምታችኋል? እንዴት ዋላችሁ? 11,000 ከብት ያለው ማለት ነው። 10 ልጆች ያሉት ትዳር ያለው ሁሉ ያለው ግን ጥንቃቄ ነው ብዙ። አንተ ጠዋት ምን አልኩ? ያወራነው ነገር አያስፈልግም። ግን እኔም ማስተምራችሁ ምግባር ትሩፋት ከመስራት በሚቀድም ሁልጊዜ አንድ ነገር ነው። አውቃለሁ የምናገረው ነገር ለብዙ ያስጨንቀዋል። ለእናቶች አይደለም ለእኔም ይጨንቀኛል። ጥንቃቄ ነው ማስተምራችሁ። አጥራችሁ ይብዛ። ለምን ቢባል በር በተከፈተ መጠን ጠላት በጣም ይገባና ትማረካለህ። ተማረክ ማለት ብዙ ሰው በዚህ ዘመን ተማርኳል። ተማረከ ማለት ከዛ በኋላ መንፈሳዊ ጥረት ማድረግ አይችልም። ሲሞክር ለምን በማን እጅ ነው ያለ? በጠላት እጅ። በጠላት ሜዳ የተማረከ ሰው የፈቀደውን ነገር ማድረግ ይችላል? ጠላት የሚለውን ብቻ ነው የሚያደርግ። ጥንቃቄ ያስፈልጋል። ለዚያ ነው የዚህ ዘመን ሰው ሕግ ስርዓት አይወድም። ፍትሐ ነገሥት እንደኖር የሚታይ ለምን ይመስላችኋል? ስርዓተ ቤተክርስቲያን እንደኖር የሚታይ ለምን ይመስላችኋል? በዚህ ዘመን በነገራችሁ ላይ ከፍትሐ ነገሥት ላይ ፈውስ መንፈሳዊ የሚባል ትምህርት ጊዜው ካላችሁ ሲጨርሱ ይቀጥሉላችሁ፣ የምትችሉትን ያክል ማለት ነው። ቀላል እንዳይመስላችሁ። ለምሳሌ አንድ ሰው ህልመ ሌሊት አየ። እንደ ተራ ነገር ነው የምናየው። በተለይ ወንዶች ህልመ ሌሊት ያየ ሰው ኃጢአት ነው አይደለም? ንገሩኝ። በተግባር ማድረግ የማትችለውን ነገር ጠላት በህልም እያስደረገ አይደለም? ያው እኮ ነው። ልክ መግደል የምትመኘውን ሰው አቅም አልኖረ ነው በህልምህ እንደ መግደል ነው እኮ። ለዛ እንኳ ማለት ነው ቅጣት አለው። ከካህንም ሰዓት ድረስ ከካህን በኋላ ንስሐ ስትገባ ትደርስበታለህ። ዕለቱ ግን ተነስተህ መዝሙር 50 ጸልይ፣ ሌሎችም የዳዊት ጸዋቱ አሉ እነሱን ጸልየ ይሄን ያህል ስገድ ይላል አለ እኮ ፈውስ መንፈሳዊ ላይ። እና ጥንቃቄን የመሰለ ነገር የለም። የክርስትና ትልቁ መሰረቱ ከንስሐ በፊት ጥንቃቄ ነው መጀመሪያ። የጻድቅ ኢዮብ ጥንቃቄው ምንድን ነው? ልጆቹ ድግስ ባደረጉ ጊዜ ይቆጣጠራቸዋል። ኃጢአት ሰሩ አልሰሩ ብሎ ግን ኃጢአት ሲሰሩ ባያቸው ምናልባት በልባቸው ክፉ አስበው ሊሆን ይችላል ብሎ ሁልጊዜ በሰርክ መስዋዕት ያቀርባል ለነሱ። ግን ስለዚህ ፈንታ ምንድን ነው የገጠመው? ከፍ ያለ ፈተና። ጠላት ሲዞር ቆይቶ በእግዚአብሔር ፊት ቀረበ ይላል። ጸላዔ ሰናያት ማን ያቀርበዋል? ደግሞ እግዚአብሔር ፊት ካለበት ሆኖ ግን ከእግዚአብሔር ፊት እንደቆመ ሆኖ እንዲሰማ ያደርገዋል እግዚአብሔር። የት ቆይተህ መጣህ አለው። ምድር ሰማይን ዞርኩት አለው። እና እግዚአብሔር ምን አለ? ወዳጄን ኢዮብን አየኸው? ጻድቅ ነው፣ ንጹሕ ነው፣ ቅን ነው፣ ታማኝ ነው፣ ስሜን ይፈራል ያከብራል ብሎ አለ። ጠላት ደግሞ መከራከሪያ አያጣም። እንደዚህ ዘመን አንዳንድ ሰው መከራከሪያ አያጣም። ምን አለ? ስሜን ይፈራል የምትለኝ በከንቱ ነው። ባይፈራ ነበር እንጂ የዚህ ዘመን ሰው እንደሚለው አማርኛ ብናደርገው ባይፈራ ነው የሚገርመኝ ይላል አይደል? የዚህ ዘመን ሰው ምን አጎለህበት? ሁሉን ሰጠኸዋል። ሀብት፣ ትዳር፣ ልጆች፣ ሁሉ ነገር ሰጠዋል። ጤና፣ ሁሉን ሰጠኸዋል። ምን ጭንቅ አለው። ምን ማለቱ ነው? እስኪችን ንሳውና ያመሰግን እንደሆነ አለ ጌታችን። አካሉን እንዳትነካ በሀብቱ በንብረቱ በልጆቹ ላይ ግን አሰልጥኜሃለሁ አለው። ወረደ። አስቡት የኢዮብ መከራ። እኛ ተራ በተራ ለሚመጣ ፈተና ምን ያህል ለምንጠበስ እንንገበግባለና። ተራ በተራ እኮ አይደለም። በአንድ ቀን 4 ብላቴኖቹ መጥተው 3ቱ የሀብቱን የንብረቱን መጥፋት፣ 4ኞቹ ሙሉ ልጆቹ አንድ ላይ ማለቃቸውን ነገሩት። አገልጋዮቹ የለም፣ እየተረፈለት የለም፣ እሱና ሚስቱ ብቻ። አስጨናቂ ነገር ነው። ልብሱ ምን አለ ይላል? ቀደደ። ትልቅ ሐዘን እንደዚያ ነው። ልብሱን ቀደደ። ምንድን ያለ? ራቀየ ወፃይኩም ከርሰ እምየ። ይህችን ሁሉ ሰው ይረሳል። ከእናቴ ማኅፀን ምንድን ነው የወጣሁት? ወራቀየ አሐውር። ወደ መቃብር ሲሄድ እንዴት ነው? ራቁቴን ነው። እግዚአብሔር ወሀበ፣ እግዚአብሔር ሰጠው፣ እግዚአብሔር ነሳ።
እግዚአብሔርም ነሳ። የእግዚአብሔር ስሙ የተመሰገነ ይሁን አለ። ቀላል እንዳይመስልህ እንኳን እንዲያ ባለ መከራ በቀላሏ ነገር እንኳን እንዲህ ማለት ቀላል እንዳይመስላችሁ እንዲህ አለ። ከዚያ አሁንም ጠላት ተመልሶ ሲሄድ ወዳጄን ኢዮብን አየኸው? አንተ ሐሰተኛ ነህ፣ እሱ እውነተኛ ነው አለው። ጌታዬ ማይስ ቤዛ ማይስ ነው የሚባል ለቁርበት ቤዛው ቁርበት ነው። ሁሉን ቢያጣ ሰው በጤናው ይጽናናል። ጤናውን ንሳውና እየው ብሎ አለ። ነፍሱን እንዳትነካ ስጋውን ግን የፈቀድከውን አድርግ አለው። የእንታ ተሾመ በቀኝ አቁማቸውና ምን ይላሉ? ጤነኛ ሰው ፍላጎቱ ብዙ ነው። ይረካል? ጤነኛ አይረካም፣ ምንም ነገር አይረካም። በሽተኛ ሰው ግን ትናንት አንዲት በጣም የሚያማትት እናንተ ማሪ ያለች ዛሬ እንኳ የለችም መታ እግዚአብሔርን አመስግኙ የነፍስ ዋጋ ይሆንልሻል። ቀን ደግሞ ይኖራል የምትድኝበት እግዚአብሔር የሚያውቀው። ግን እችን ነገር እንዳትረሽ። የእንታን ንግግር አሁን ምንድን ነው የምትመኛ? አሜሪካ መሄድ ትፈልጊያለሽ? አልፈልግም። ገንዘብ ትፈልጊያለሽ? አልፈልግም። ምንድን ነው የምትፈልጊ? አንዲት ነገር መዳን ብቻ ነው የምትፈልጋለሽ። አይሽ እንደዚያ ነው ያሉት እሳቸው። መዳን ብቻ የሚፈልግ ሰው ደግሞ ለማን ይቀርባል? በሁለት ምክንያት። አንድ ተስፋ ስለሌለው የሚድንበት ብቸኛው ተስፋ ማን ይሆናል? እግዚአብሔር ይሆናል። ሁለተኛ ነገር ህመሙን ሲያዳምጥ ብዙ ሰው ኃጢአት ለመስራት እድል የለውም ብዙ። ለዚያ ነው ለአንዳንዱ ጣል ያደርግለታል። ጠላት ነው የሚጥልበት፣ ግን እግዚአብሔር እያየ ዝም ይላል። እና መጥቶ ቁስሉን አካሉን በቁስል አነደደው፣ ወይም በኢትዮጵያዊ አማርኛ የውስጥ ገላውን ወደ ውጭ ገለበጠው፣ አቆስለው፣ አነደደው። ቁስል እኮ ወጋለሁ አልፎ አልፎ የሚባላል። ደህና አካል እንዳይኖረው አደረገ ከራሱ እስከ እግሩ ድረስ። ጸጉሩ ተላጨ፣ በሙሉ ቁስል ሆነ። ቀጥሎ መግል፣ ቀጥሎ ለመናገርም ለመስማትም ቢከብድም ሙሉ አካሉ ተላ። በዚህ ሁሉ መካከል ከቶውኑ እግዚአብሔርን አላማረም። ነገር ግን ወባይቱ ረገማ ለዕለትን ተተወልደ ባቲ፣ ከመከራው ብዛት የተነሳ የተወለደባትን ቀን ምን አለ? ረግማት፣ ባልተፈጠርኩ በተሻለኝ ነበረ እስከ ማለት ደርሷል። ከመከራው ብዛት ጠላት በብዙ ፈተነው። ሶስት ጓደኞቹን አመጥቶ የሚያጽናኑ መስለው በጣም ፈተኑት። ኋላ በአማላጅነቱ እስኪያድናቸው ድረስ እግዚአብሔር ሊያጠፋቸው ነበረ። ግን መጥፋት ያልቀረላት ሚስቱ ናት። መታ ምን አለችው? ባርኮ ለእግዚአብሔር ወሙት፣ እግዚአብሔርን ርገም ሎቱ ስባት፣ ስደበው፣ ክፉ ቃል ተናገርበትና ሙት። ምን ያደርግልሃል? ምን ቀረኝ ብለህ አለችው። ለኢዮብ ግን ያልገባት ነገር፣ እኛ የማይገባን ነገር፣ የኢዮብ ትልቁ ሀብቱ ቤቱ፣ ንብረቱ፣ ከብቱ፣ ልጆቹ፣ ጤናው ወይስ እግዚአብሔር? ንገሩኝ። እነዚያን ሁሉ የሰጠው ማን ነው? በኋላም የመለሰለት እኮ እሱ ነው። ምን አላት? ሕግ ካልተሰራላቸው ከአሕዛብ ሴቶች ከሰነፍ አብዳት ይላል፣ ከሰነፎቹ ከደናቁርት ከማያስተውሉ ሴቶች ዛሬስ እንዳንዷ ተናገርሽ። እንዲያው እግዚአብሔር ክፉ ለሰው አይሰጥም እንጂ በጎውን ስንቀበል ደስ ብሎን ነበር አይደለ? ክፉንም እንዲያው መቀበል አለብን ከእግዚአብሔር ብሎ አላት። ኋላ ግን እሷ በሄደችበት ተቀስፋለች። እንዲያ ብሎ ኢዮብ በዚያ መከራ ውስጥ 30 ዓመት ነው የኖረው። መከራው ሲጀምረው 48 ዓመቱ ነበረ። 30 ዓመት ተፈተነ። 78 ዘመን ሲሞላው እግዚአብሔር ምሕረቱን ላከም። ጤናው ተመለሰ። ልጆቹን፣ ሀብቱን፣ ንብረቱን በሙሉ እጥፍ አደረገለት። ሁሉን እጥፍ ሲያደርግ እጥፍ ያላደረገ ልጆቹን ነው። ነና አላችሁ። ለምንድን ነው ልጆቹን እጥፍ ያላደረጋቸው ቢሉ በነፍሰ ሕያዋን ናቸው። ዞሮ ዞሮ እጥፍ ናቸው እነሱ። ገብቷቸዋል? እንዲህ ያደረገለት 170 ዘመን ዕድሜ ጨመረው። 248 ዓመት ኑሮ ዕድሜ ጠግቦ እግዚአብሔርን አመስግኖ አረፈ። ታዲያ ደራሲው ምን አለ? ቅዱስ ያዕቆብ ሐዋርያው ናው ሰማይክሙ ትዕግሥቶ ለኢዮብ፣ መከራ ሲደርስባችሁ ብክሙ ነቢያት አሉላችሁ ምሳሌ የሚሆኗችሁ ለመከራችሁ ትዕግሥት ትትና ገንዘብ ለማድረግ እና እንግዲህ የኢዮብን ትዕግሥት ሰምታችኋል። ደራሲው አባ አርከ ስሉስ ሰላም ለኢዮብ ዘኢነበበ ከንቱ። ከንቱ መናገር ከባድ ነገር አለ እግዚአብሔር ላይ። እኔ ሰው ይመጣላል ቤተክርስቲያን፣ በተለይ ሴቶች። በነገራችሁ ላይ ለእናቶች ችግር የለውም። ትንሽ የተማረ ሰው ሲያማረር ግን ትልቅ በደል ነው። እንደ ልቡ ሲዘል ይኖርና ያዝ ሲደረግ ወዮ ማለት የት ቆይተሃል? ወይም በባላገር አማርኛ የታባህ ይላል አይደለም? የት ቆይተህ ምን ስታረግ?
በነገራችሁ ላይ ፈተና የሚመጣብን እንደ ኢዮብ አይደለም እኮ። ኢዮብ በድሎ አይደለም። አብዛኞቻችን እንደዛ መጡ ምን አረኩሽ ይላል። ምን ታረጋታለህ? ራስህ ነህ እንጂ። እና በእውነቱ ዘኢነበበ ከንቱን ያገል እንዴት ብትለኝ አማሃዙ አበቃለ አካሉ እንደዚያ በመግል ሲሰቃይ ዋማይ ጎለጥሪቶ ጠላት ንብረቱን ሲያጠፋበት ሐዋርያ መንፈስ ይቤን ዚያነክር ሕይወቱ መንፈስ ቅዱስ ያደረበት ሐዋርያ የኢዮብን ነገር እያደነቀ እንዲህ አለ። ናስተበጽኦሙ ናው በብዙ አይኩቶ ለለታገሱ ሰብ ለኢዮብ ትግስቶ። እንደ ኢዮብ የታገሱትን እንደ ኢዮብ እናመሰግናቸዋለን፣ ብፁዓን እንላቸዋለን ብሏል። የጻድቅ የትዕግስተኛ የትሩፈ ምግባር የኢዮብ በረከቱ ይደርብን። በቤተክርስቲያን ታሪክ ከአባ ጳኩሚስ ቀጥሎ ሶስተኛ የገዳመ ዳውናስ አበምኔት አባታችን ቅዱስ ቴዎድሮስ ወይም የተሳቱ ቅዱሳን መምህር የነበረ ከአባ ጳኩሚስ በኋላ መምህራቸው የተሳቱ ቅዱሳን እና አቡነ አረጋዊ የነበረ ጻድቁ ገና በወጣትነቱ ብቃት የደረሰው ቅዱስ አባ ቴዎድሮስ ዓመተ ዕረፍቱ በዓሉ ነው። የአባ ኤሲ ማህበረተኞች ሰማዕታትንም ስንክሳር ያወሳል። እግዚአብሔር ሁሉንም በረከት ያሳድርብን። ይሄ ምን ትለዋለህ? ጎበዝ፣ አሁን እየሰለጠናችሁ ነው። አሁን ወደ ዋናው ጉዳያችን እንምጣ። ርዕሳችን ምንድነው? የሱፍ አበባ እየደንጎላት ወይም አንዳንዱ ትን ይተዋል እየደንጎላ ይላል። የሱፍ አበባ እንግዲህ በግዕዙ መጽሐፍ ቅዱስ ላይ በምዕራፍ 1 ቁጥር 23 ላይ ነው ኃይለ ቃሉ የሚገኝ። ሌሎችም ቦታ ይደጋግመዋል። በአማርኛ መጽሐፍ ቅዱስ ግን ያው የቁጥር አከፋፈል ስላለ አንዱን ምዕራፍ ረዘም ያደርገዋል፣ አንዳንዱ ስለሚያሳጥረው በአማርኛ መጽሐፍ ቅዱስ ደግሞ ምዕራፍ 2 ቁጥር 2 ላይ ነው የሚገኘው እየደንጎላት እና መጀመሪያ አነ ጽጌ ገዳም እኔ የዱር አበባ ነኝ። ጽጌ ገዳም ባለው የዱር ሊል ይችላል፣ የበረሃ ሊል ይችላል። ገዳም ሲል ዱር ሊል ይችላል፣ በረሃ ሊል ይችላል፣ እንዳገባቡ ማለት ነው። እና እኔ የበረሃ አበባ ነኝ። ጽጌ ደንጎላት በማእከለ አስዋክ የሱፍ አበባ በእሾህ መካከል ነው። በእሾህ መካከል ያለች የሱፍ አበባ። አሁን መጀመሪያ ጥሬ ትርጉሙን እንመልከት። ጽጌ ደንጎላት የሚለውን ሲተረጎም እኛ ሀገር ላይ ያለው የሱፍ አበባና በውጭው ሀገር ያለው ደንጎላ የሚባለው ሁለቱም ሱፍ ሊባል ቢችልም ትንሽ ልዩነት አለው። ምክንያቱም እንደ ለምሳሌ እኛ ሀገር አዲስ አበባ ታውቃላችሁ? የእውነት ነገሩ ታውቃላችሁ? ኢትዮጵያ ብቻ ነው የሚበቅል ይባላል ያልኩኝ የሌላ ሀገር ይዤ ስላላረጋገጥኩ ነው። ያንን የሚመስል አበባ ግን ሌላ ሀገር አለ አይቻለሁ። የሚመስል ግን ብታነጻጽሩት እንደው ዝም ብሎ ትንሽ ከርቀት ነው ስትቀርቡት የተለያየ ነው። ልክ እንደዛ ይሄ ሱፍም የውጭው ዓለም ምስራቁም ምዕራቡም ሱፍ የሚለው ሌላ ነው። ምናልባት በእንግሊዝኛ ኤልዋይ የሚል በዛ ስም ይጠሩት አሉ፣ በሌላም ስም ይጠሩት አለ። መሰረታዊ ነገር እኛ አብነት ምሳሌ አድርገን የምንወስደው የኛውን ሀገር ነው ለትርጓሜ እንዲሆነን ማለት ነው። የኛውን ነው የምንጠቀም እና ግን ኪዳነ ወልድ ክፍሌ የሚባሉ መዝገበ ቃላት ያላቸው ሰው አሉ። ኪዳነ ወልድ ክፍሌን ስታነቡ ለቋንቋ ሊጠቅም ይችላል። ግን ሰውየው መቼም ተደባብቆ አንዳንዱ ሰው ሊቁ ኪዳነ ወልድ ክፍሌ ችግር የለም ሊቅነታቸውን ይካድ የለም ግን መናፍቅ ናቸው። ይሄ ዝም ብሎ ቢያለባብሱት አጓጉል ነው። እሱ ብቻ አይደለም። አቁን እንነጋገር ከተባለ ለምሳሌ እነ ተክለ ኢየሱስ ዋቅጀራ ሲባል ትሰማላችሁ አይደል? ታሪክ ሲጽፉ በጣም አስቸጋሪ ሰዎች ናቸው። ስታዩት ስድብ የሚመስልላቸው ግን መጽሐፉ ለታሪክ አይጠቅምም ነው? ይጠቅማል። ለታሪክ ነው። በሃይማኖት ጉዳይ ግን ጥንቃቄ ይፈልጋል። እንደዚያ ሰዎች ለምሳሌ የጎንደር ከተማ የመጀመሪያው ከንቲባ ይባሉ በቃ ጎንደር ከነገስትና ንጉስ ማረፊያነቷ ተዋርዳ ለትልቅ ማዕረግ ቆጥሯል። ለጎንደር ከንቲባ ማሹም ነው አይደለም? እባክህ የነገስታት ማረፊያነቷ ሲገታ ነው አይደለም? የመጀመሪያ ከንቲባ ማን ናቸው? የጎንደር አጎበዞች እንዴት ዋላችሁ? ፍንጩም የላችሁ? በየቦታው ተለጥፎ አንድ ጠቆር ያለ ፎቶ አታዩም? አንዳንድ ቦታ ላይ እዚህ አካባቢ ብዙ ማድረግ ያላቸው እንደዛ። እሺ እማሆይ ጽጌ ገብሩ የሚባሉ ታውቃላችሁ? ኮምፖዘር ሙዚቀኛ እንበላቸው ወይስ ምንድን ነው የሚባል እንደዛ አይነት ነገር እንደ ፒያኒስት እንደዛ አይነት ነገር። ሴትዮዋ በነገራቸው ላይ ቤተሰባቸው ውዝግብግብ ያለ ነው። ወይም ደግሞ ወይዘሮ ስንዱ ገብሩን ታውቃላችሁ? የመጀመሪያ ፓርላማ እንደዛ ነው። እንግዲህ ስንዱ ገብሩ ጽጌ ማርያም ገብሩ ሲባል ከሰማችሁ እንግዲህ ገብሩ ማለት ከንቲባ ገብሩ የነሱ አባት ናቸው። የጎንደር የመጀመሪያው ከንቲባ ገብሩ ይባላሉ።
ከንቲባቸውን እናደንቃለን፣ ግን በእምነት ጉዳይ ጥሩ እንዳልሰሩ ደግሞ እናውቃለን። ምክንያቱም ሚሽነሪ ናቸው ሰውየው፣ ወይም በጥሩ አማርኛ ፕሮቴስታንት ናቸው። እማሆይ ጽጌ ገብሩ እኔ እዛ ትችት ውስጥ መግባት አልፈል አርጅተው አሁን ቅርብ ጊዜ ነው የተወሰነ ዓመት በፊት ያረፉት። መነኩሴ ናቸው፣ ግን ዘፋኝ ናቸው፣ ሙዚቀኛ። ሰው ለማጠጋጋት ይሞክራል። ተው እባክህ አታጠጋጋው። በሰማይ ይጽደቁ ይኮነኑ። እኔ ዳኛ አይደለሁም። በምድር የነበራቸው ይሄ ዘፈንና ምንኩስናው ግን ጥሩ አልነበረም። በዛ ላይ አንዳንድ ሰዎች ምን ብለው ያመካኛሉ አለ አይደለም፣ ይሄንን ፒያኖውን የሀገር ፍቅርና የሃይማኖት ጉዳይ መግለጫ እንዳደረጉት ሐሰት ነው። ከኋላ ያላለቀ የፍቅር ህይወት እንደነበራቸው ይታወቃል ከአፄ ኃይለሥላሴ ልጅ ጋር እና ሙሉ ግጥማቸውን ያገኘ አንድ ሰው ቅርብ ጊዜ አደባባይ ሲናገር ሰምታችሁ ይሆናል። በሙሉ የፒያኖ እዛ ያለው ኖታቸው ወደ ግጥም ሲለወጥ ምድራዊ ነገር ነው፣ ሰማያዊ ነገር አይደለም። ብንሸፋፍነው ምን ያደርጋል? ኢየሩሳሌም ነው የኖረው። ኢየሩሳሌም ገዳም ተባረው ያውቃሉ እንድታውቁት። ድሮ መጀመሪያ፣ በኋላ ነው ተመልሰው ይሄዱ። ለምን እዛው ነው ፒያናቸውን እየተጫወቱ? ምክንያቱም የመነኮሱት መንፈሳዊ ነገር ፍለጋ ነው። እኔ እሳቸው ውስጥ አልገባም፣ ግን ታሪክ ግን እሱን አይነግረንም። ስለዚህ እንደ ሀገር እንደ ዘመናዊ ታሪክ እነ ከንቲባ ገብሩ እነሱ እንደ ዘመናዊ ታሪክ የሚያደንቅ ያደንቃቸው። እንደ መንፈሳዊ ግን የጎንደር የመጀመሪያ ከንቲባ የሚባለው ሰው በእምነት ጉዳይ ጥሩ አይደለም ሲሰሩ የነበሩት፣ ሌላ ስራ ነው ሲሰሩ የነበረ። ይሄ ብንሸፋፍነው ምንም ለውጥ አያመጣም። እንዴት ዋላችሁ? እና አንዳንድ ጊዜ ልክ እንደነዚህ አይነት ሰዎችን ድንበር እየለየ ነው። ሃይማኖቱ ጉዳይ ለብቻ ምንተቻቸውን በምንተቻቸው በሃይማኖቱን ተቻቸዋለን። በቋንቋ የሚመሰገን ይሆናል፣ በዘመናዊ አስተዳደር የሚመሰገን ይሆናል። በምን ዘመናዊ ትምህርት አስፋፉ ነው የሚባላሉ ከንቲባ ገብሩ። እሱ ሌላ ርዕስ ነው። ስለዚህ ድንበሩን አበጅተን ነው ሳንቀላቀል። ኪዳነ ወልድ ክፍሌን ግስ ስትጠቀሙ ተጠንቅቃችሁ ነው። ይሳደባሉ። ኦርቶዶክሳዊ ቤተክርስቲያንን የሚሳደቡባቸው አንቀጾች አሉ። ሊቃውንትን ይሳደባሉ። ለምሳሌ አንዱ ይሄ ነው። የደንጎላ የሚለውን ሲተረጉሙ የብሉይ መተርጉማን ስተት ናቸው። ዝም ብለው ትችት ውስጥ ይገባሉ። የብሉይ መምህራን በተለይ ቄድሮስና ደንጎላት የሚለውን የተረጉሙበት መንገድ ሊያስመሰግናቸው ይገባል። ለምን? እነዚህ ለምሳሌ ቄድሮስና ደንጎላ እዛ እስራኤል ያለውና እኛ ጋር ያለው አይመሳሰልም፣ እኛ ጋር የለም። ስለዚህ ትርጓሜ ሀተታ ስንሰጥ ሀተታ ነው፣ ጥሬ ዘር አይደለም። ሀተታ ስንሰጥ በማን ነው መተርጎም ያለብን? በእኛው በራሳችን። ለምሳሌ ቄድሮስ ተብሎ በብሉይ የሚተረጉም እሱ ነው። ከኋላችሁ ያለው ዛፍ ምንድን ነው? እሱ ተናገሩ። ግን እስራኤል ያለው ቄድሮስ ይህንን ይመስላል ነው እንጂ ዋንዛ አይደለም። ገብቷቸዋል? አባቶቻችን ያጣፍቷቸው አይደለም እኮ ዋንዛ ብለው የተረጎሙ። ልክ እንደዛ ደንጎላስ እሳቸውማ ምን ብለው ተረጎሙ? የጅብ ሽንኩርት ነው ብለዋሉ። እና እንዲያውም አንድ ሊቅ ምን አሉ? አይ ኪዳነ ወልድ ብዙ ቋንቋ ያውቀው የለ ዕብራይስጥኛ ምን ስለሚያውቅ በዛ ምክንያት ነው ከዋናው ስር ቋንቋው ስር ይሄዱና እዚህ ይተቻሉ። ይኸውላችሁ መጀመሪያ እንዴት ዋላችሁ? መጻሕፍት የተጻፉ በመንፈስ ቅዱስ ቋንቋ ነው፣ ማለትም በመንፈስ ቅዱስ ሐሳብ ነው። በመካከል ማወቅ ያለብን ነገር በማይከለ አስዋክ ይላል። ነገሩ ምን እንደሆነ አባቶቻችን እኮ አለ ነገር አለም የሱፍ አበባ ያሉት ለእመቤታችን ለቤተ ክርስቲያን ምሳሌነት እንዲመች ብቻ አይደለም። ተረድታችሁ ከሆነ በማይከል አስዋክ የጅብ ሽንኩርት በሾህ መካከል ነው። የጅብ ሽንኩርት እናውቃለን አይደል? እናውቃለን። አሁን አይቻላቅም እንጂ ልጅ እያለሁ አውቃለሁ። በረሃም ምንም ስትወርዱ አለ። እሱን ማወቅ ያስፈልጋል። ሁለተኛ ነገር ሱፍ የሚስማማው ደጋ ነው ቆላ ነው? ቆላ ነው። ለዚያ ነው ምክንያቱም ጽጌ ገዳም ይላል። መጀመሪያ ጽጌ ገዳም አለ፣ የዱር ወይም የበረሃ መሆኑን ነገረ። ቀጥሎ ግን በማይከል አስዋክ በሾህ መካከል በማለቱ የሱፍ አበባ ተብሎ እንዲተረጎም የሆነበት ምክንያት እሱ ነው ለማለት ነው። የመግቢያ ነው። ዋናው ለምንድነው እመቤታችንን የደንጎላ በተለያዩ መጻሕፍት በተለይ በድርሰቶች መኃልየ ሰሎሞኖች አሰን በአዲስ ኪዳን በብዙ ድርሰቶች እመቤታችን የደንጎላ ዘቆላ ትባላለች። የበረሃ የሱፍ አበባ በሾህ መካከል ያለች። አጭር ጥቂት ነገሮችን ብቻ ነግሬያችሁ ልጨርስ። አንደኛውና የመጀመሪያው ነገር የሱፍ አበባ የመጀመሪያው ነገሩ ምንድነው ከተባለ ውበቱ። መኃልየ ሰሎሞን በብዛት የሚያደንቅ ምንድነው? ውበት ነው የሚገልጥ አይደለም? ውበት ያ እንዲያምር ውበቷን መናገር ነው። በነገራችሁ ላይ ብዙ ሀተታ አለው። ሀተታውን ትቼ ነገረ ማርያም ላይ ብቻ እያተኮርኩ ነው። ስለ ቤተ እስራኤል የሚያስተረጉመውን ስለ ቤተ ክርስቲያን የሚያስተረጉመውን ትቼ ስለ ነገረ ማርያም ላይ ብቻ ለማተኮር ነው። መጀመሪያ ውበቱ መናገር ነው። የሱፍ አበባ አይታችሁ ታውቃላችሁ?
ንገሩኝ። አዎ ውበቱን መናገር ነው። የእመቤታችን ውበት ምንድን ነው ከተባለ ማርያም ያለውን አባቶቻችን ብለው ይተረጉማሉ። ማርያም ማለት ፍጽምት ማለት ነው። ፍጽምት ሲል ምንድን ነው? ለጊዜው መልክ ከደም ግባት አስተባብራ የያዘች እሷ ናትና። ምክንያቱም መልክ ያለው ብዙ አለ፣ ደም ግባት አይገኝ። ደም ግባት ያለው አለ፣ መልክ አይገኝ። መልክና ደም ግባት አንድነት አይገኙም። እንኳን በዚህ ዘመን እንኳን በነ ሜካፕ ዘመን እውነቴን ነው። እንኳን በአርቲፊሻሉ ዘመን እውነቴን ነው። በዚህ ዘመን እኮ ሚስት ስታገባ ከማግባት በፊት ነይ ከፊቴ ፊትሽን ታጠቢ በላት እኮ ነው። ለምን ካገባት በኋላ በሚቀጥለው ቀን ጠዋት ከጎን ጭራቅ የተኛ ያክል እንዳይሰማ ማለት ነው። ይሄን ደግሞ ፌሚኒስቶቹ ይሰሙና እንግዲህ አሁን እቺን ቆርጧን ይሰጣቸዋል። እነሱ ይሳደባሉ፣ እኛ ሰባኪ ሊቀበልና ደግሞ ወደም ይሳደባል። ተቸግረን የለ ሃይማኖት ስናስተምር ብዙ ሰው ይከፋዋል። የውጭ አይደለም የሚገርመኝ፣ በነገራችሁ ላይ እኛ ቤት ያለው ሰው ነው የሚከፋው። አሁን በእውነቱ በሳይንስ ብንመለከተው አንድ ዶክተር ገሌ የሚባል ስሙን መጥራት አልፈለኩም፣ እዚህ ጎንደር ዩኒቨርሲቲ ሆስፒታል የሚሰራ ነበርና በስራ አለቃ የነበረች አንዲት ሰው ለሌላ ጉዳይ ልትታከም ሄዳ፣ እሱ የቆዳ ስፔሻሊስት ነው እና ፊቷን እየመረመረ እንደዚህ አድርጎ ምን አይነት ቆዳ ነው እና እንደዚህ አይነት ጥርት ያለ ጤናማ የሆነ ደግሞ በሰው ላይ ምንም ነገር የማይበሳው ይመስል ማለት ውበቱን የጠበቀ ምንድነው እንዴ? ምን ብታረጊበት ነው አለ። ምንም አይነት ነገር የሜካፕ ዘር ፊቴን ነክቶት አያውቅም። እሱ ብቻ አይደለም ሳሙና ማለት ጠቀም በውሃ ብቻ ነው የምታጠበው ፊቴ። በጣም ገርሞት ይሄ ራሱ በደንብ ጥናት ተደርጎበት ለሰው ምክንያቱም ሜካፕ የሚጠቀሙ የነበሩ ሴቶች በኋላ ምንድነው የሚመስሉት? መናገር አያስፈልገው ችግር አይደለም። እውነቴን ነው እንዲያው ለሴት ልጅ ኩል በቂ ነገር ነው ኩል አይደል? ለምን ለጤና ስለሚያስፈልግ እሱ ከውበትነቱ ይልቅ ማለት ነው። ሁለተኛ ነገር ደግሞ ይሄ የደረቀ ማለስለሻ ምናምን ምንድነው የሚባለው? ቫዝሊን ደግሞ ምንድነው የሚባለው? ምናምን ስቲክ የምትሉት ስቲክነቱ የት እንደሆነ አይገባኝም። እኔ መያዣው ነው ስቲኩ። ከዚህ ያለፈ ነገር ብዙ አይተ በተለይ ዱቄት ምናምን ትየው ምንድነው እዚህ አካባቢ የሆነ ነገር ቀላ ይላል አንዳንዶቹ አይደል? ተፈጥሯቸው አይደለም እኮ ምናምን የቀቡት ነው ግንባራቸው ምናምን ቅንድብ መቀንደብ ደግሞ እዚህ ውስጥ አይናቸው ውስጥ ባይድ ነገር እኮ ነው፣ ኬሚካል እኮ ነው ውስጡ። ይሄን እኮ የሚያደርግ ያበደ ሰው ብቻ ነው፣ አይምሮን ያጣ ሰው ነው። በዛ ላይ ደጋግሜ እንደምነግራችሁ አንዲት ሴት በሜካፕ ማማር ከፈለገች ፉንጋ ነኝ እያለች ነው ማለት ነው። አላምርም ማለቷን ራሷን እየሰደበች ነው። በተፈጥሮ እንደምታምር እንዴት ማመን ያቀትሻል? በነገራችሁ ላይ በራሱ ላይ ማለት እግዚአብሔር የፈጠረኝ በቂ ነው ብሎ አንድ ሰው ካለ ኬሻን ቢለብስ እኮ ችግር የለው። ደግሞ ኬሻ ለብሰሽ እንዳትሄጂ ነው ሆስፒታል ለሚያስገቡሽ። እና መሰረታዊ ነገር ውበት ከደም ግባት። አሁን የእግዝእትነ ማርያምን ውበት እንዲያው አይገኙም እንጂ ቢገኙ እነዚያ እንግዶች መካከለ እነዚያ አንዱን ጠርቼ ተናገሩ ብላቸው ምጥ ነው የሚሆንባቸው በቋንቋ ለመናገር። ልክ ያ ፊላታዎስ አለ አይደለም? አንዲት ሴት ወደድኩ አፈቀርኩ ብሎ እመቤታችን በኋላ ተነጋግራ ከኔና ከሷ ምረጥ ብላ ስትለው እንዴ እመቤታችን ካይ በኋላ በዓለም ልክ የእመቤታችን ቅድስና ስንናገር በምድር የተፈጠሩ ቅዱሳን በሙሉ ቢሰበሰቡ የረገጠችውን ሰኮና ያክሉ እንደምንለው ሁሉ በውበት ደረጃ ደግሞ እንኳን የሰው አለወቹ ረቂቅ የሆነው የማይመረመረው የመላእክት መልክ እንኳን እመቤታችን አይናጸርም። የእመቤታችን መልክ ለመግለጥ ኢትዮጵያውያን ቅዱሳን ሊቃውንት አንዲት ነገር ተአምረ ማርያም ላይ ተናገሩ አይደለም? ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የልጇ እሷ መልኳ ማንን ነው የሚመስላሉ? ልጇን ነው። የሱ መልክ ደግሞ ይሴኒ ለሐዩ ሙሉ ደጓ ለማያው መዝሙር 44 ላይ በቃ ተገለጠ። እና ውበቷን መንገር ነው መጀመሪያ ነገር። የሱፍ አበባ ነው እንዴት ዋላችሁ? ሁለተኛ ነገር ሰዓት ስለሚሄድብን ባጭር እናደርገው። የሱፍ አበባ ስትመለከቱት እንደዚህ ነው ወይስ ሁሉ ጊዜ እንደዚህ? አንገቱን አዘን ብሎ ነው ቀና አድርጎ ነው ለጊዜ ያለ? ንገሩኝ፣ አስቡት። ከላዩሳ ምን አለው? ብዙ ፍሬ አለው አይደል? አበባ ብቻ አይደለም፣ ውበት አለው። እንደገና ደግሞ ምን አለው? ፍሬ። ውበት ብቻ ይሆናል ብዙ ሰው መልክ ብቻ አለ። መልክ ብቻ ሙያ የለ፣ ጠባይ የለ፣ ምን የለ፣ በቃ ግብር የለ። ውበት ብቻ ምን ያደርጋል? ባዶ እኮ ነው። ግን ከውበት ጋር ምን አለ? ፍሬ ምንድን ነው? ቅድስና ቅድስና አለ።
እሱን ማየት ነው። ውበት ብቻ ሳይሆን ጌጥ ብቻ ሳይሆን እመቤታችን በቅድስና ስርጉት መሆኗን መንገር ነው። ሶስተኛው ነገር መጎንበሱ ነው አይደለም? ምን ተብሎ ይተረጉማል? ጎበዝ ናችሁ። ትህትና። አዎ ለአምላክ እናትነት የተገባችውና ሳለ ግን ራሷን ያጨች የአምላክ እናት አገልጋይ ለመሆን ከሷ እስከ ዘመኗ ደርሼ ባገለገልኳት፣ ውሃ በቀዳሁላት፣ እንጨት በሰበርኩላት፣ ልጇን ባዘልኩላት ብላ ተመኘች። ለትህትና ያስተረጉማል። እንዲሁ ወደ ሌላ አንቀጽ አጭር አድርጌ ልንገራችሁ። ለምሳሌ ሱፍ ሲጨመቅ ምን ይወጣዋል? ሱፍ ለምንድን ነው የሚውል? ንገሩኝ። ሁለት ነገር ይወጣዋል። አንደኛው ዘይት፣ ሁለተኛው በገዳም አባቶቻችን በዋልድባ በምን ስትሄዱ ለወዳቸው ምንድን ነው ያንን ጭልቃ ሱፍ አድርገው ሲጠጡ አንጀታቸው አማኡት ይባላል አይደለም? በገድል በረሃብ በበረሃ የተቃጠለው በጦሚያ የተቃጠለ አንጀት የሚርስ በዚያ ነው። ነናዋላችሁ ያንን ልምላም የሚሰጣቸውን ጭልቃ በእመቤታችን መመሰልኩ ነው። ከእመቤታችን በተገኘው በጌታችን መመሰል ነው። ሱፉን እመቤታችን ካለ ፍሬውን ያ ጭማቂው የሚገኘውን ነገር ያ አንጀት የሚያርስ ምንድነው ያለው? ይከውን ዜና ዝክርኪ ለመበዝን ተሰማ ለአማውት ማይ ወላይ ጽምት ቀባ ያለው እሱ ነው። ለአማውት ማይን ያዙልኝ። አንጀት በውሃ ሲቃጠል ይርሳል አይደለም? ይለመልማል፣ ይቀዘቅዛል። እንደዚያ ነን በገሃነም በዚህ ዓለም ፈተና ስንቃጠል ልምላሜ መቀዝቀዝን በጎ መቀዝቀዝን የምናገኝባት እመቤታችን ስለሆነች ማለት ነው። ከቻላችሁ አናግሯቸው እስከዛው እስከሚጀምር ድረስ መዝሙሩ ፋይዳ ስለሌለው ማናቸው አንዳቸው ሂድ እስቲ ምንም እንግዲህ የራሳቸውን ፕሮግራም ሲጨርሱ በነገራችሁ ላይ በአንዳንድ ጎኑ መተዛዘን ጥሩ ነው። ለምሳሌ አሁን እኛ እዚህ እየተነጋገርን በድምፅ ማጓ እዛ አካባቢ ጉባኤ ያደረገ ሰው ቢኖር አሁን ይሄ ድንገት ዛሬ የመጣ ቢሆን ያኛውን መሳተፍ ያለብን፣ ግን ይሄኛው ጉባኤ ከመጀመሩ ከብዙ ዓመት በፊት የነበረ ነገር ነው። እኛ ልንተው የምንችለው ነገር አይደለም እና እዚያኛው ጉባኤ አለ። እስቲ እናናገራቸው። መጥቶ አንድ ሰው ልባም ከሆነ እዚያ አለ እንዲያው እንረብሻችሁ ይሆን? እንዲያው ጨዋታ ላይ ያዙ ሰዎች እኮ ይታሰባል። ከጎረቤት እንዲያው ጮክ ያለ ነገር ለመክፈት መዝሙሩ እንኳን ቢሆን እንረብሻችሁ ይሆን ወገኖቻችን ብሎ ማሰብ መተዛዘን ይባላል። እንዴት ዋላችሁ? ከዚያ ዘይት ይሆናል። በነገራችሁ ላይ ቅዱስ ዳዊት ወቅብል አብሮ ወገጽ አለ። ቅባት ፊት ምን ይላል? የሚገርማችሁ ነገር በሳይንሳዊ ምርምር ከተገኙ ነገሮች መካከል አንደኛው የሱፍ ዘይት ለፊት ወዝ ይሆናል ይላል። እኔ ግን የዳዊትን ልጥቀስ። ወቅብል አብሮ ወገጽ አለ። ግን ደግሞ ይከውን ዜና ዘክርኪ ለመበዝን ተሰማ ብሎ ለአማውት ማይ ወላይ ጽምት ቅባ ያለው ደግሞ አለ። ለአጥንት ቅባት ይሆናል። በሳይንሱ ምን ይላል? ለአጥንት ብርታትና ጥንካሬ ከሚያስፈልጉ ነገሮች መካከል አንደኛው የሱፍ ከሱፍ የሚገኝ ዘይት ነው አለ። ላይ ጽምት ቅባ አለ። ለአጥንት ቅብ ይሆናል። ምክንያቱም አጥንት ቅብ አለው ማለት ምንድን ነው? ብርቱ ይሆናል። አባቶቻችን የአጥንት ብርታት ለምን ይመስላል ቢሉ በእምነት ስለመጽናት። አንድ ሰው መቆም የሚችል አጥንቱ ሲጠነክር ነው አይደለም? አለያ መቆም አይችልም። ሰው እምነት ከሌለው በምኑ ይቆማል? እሱን ማየት ያስፈልጋል። እንደዚያ እመቤታችንን በበጎ ነገሩ ይመስላታል። እንዲያውም ለልብ ጤና ጥሩ ነው የሚልም ባህላዊ ትምህርት አለ። በባህል የሱፍ ዘይት ለልብ ጤና ጥሩ ነው አለ። አዎ እውነት እመቤታችን አንድ አምላክ ቸሩ ልጇ ለልብ ጤና ያስፈልጋሉ። ያ ቅዱስ ቅብ ያስፈልገናል። የልብ በሽታው ምንድን ነው? ክደት ጥርጥር በሉ እንጂ ደህና ዋላችሁ። የልብ በሽታው ምንድን ነው? ክደት ጥርጥር። የልብ በሽታው ምንድን ነው? ክፋት። የሐሌው ኃጢአት የልብ በሽታ ነው። ያንን የሚፈውስ ቅዱስ ቅብ ልጇ ነው። ቅብ መንፈሳዊ፣ ፊትን የሚያበራ በመንፈስ ቅዱስ ጸጋ፣ አጥንትን የሚያጸና በእምነት፣ አንጀትን የሚያርስ በማቀዝቀዝ እንዲህ እያለ እመቤታችንን በሱፍ አበባ ይመስላታል። መጨረሻው ግን ምንድን ነው? ጽጌ ደንጎላት ብሎ ዘውስተ ቆላት በረሃን ለምን ሻው ቢሉ በረሃ የተባለ ይሄ ዓለም አንድም ብሉይ ኪዳን ነው። በበረሃ ልምላሜ የማይገኘውን ሱፍ ግን ያንን ችሎ የዚያ ዋዕዩ ሳያቃጥለው ልምላሜ ጽጌ ፍሬ ይዞ እንዲገኝ እመቤታችን ድንግል ማርያም ፍዳ መርገም ሳያገኛት የአባቶች ላይ የደረሰ ጥንተ አብሶ ሳያገኛት መገኘቷን መናገር ነው። ምሳሌውን ቢጨምሩበት በማይከል አስዋ ካለ በእሾ መካከል ያለው እሾ የተባለ ፍዳ መርገም ኃጢአት በደል ነው። አንድም እሾ የተባለ ትውልዱ ነው። ፍዳ መርገም ያረፈበት ነው። በዚያ ትውልድ መካከል ስትመጣ እመቤታችን ትናንት እንደተነጋገር ነው ያ ክፋት ሳያገኛት አንድም በማይከል አስዋ ካለውን በአይሁድ በፈሪሳውያን መካከል
እሾህ ናቸው እነሱ። በእውነት የእውነት እሾዎች እነሱ ናቸው። ኋላ ደግሞ ለእኛ እንዳያስተረጉም እፈራለሁ። በእነዚህ እሾዎች መካከል የተገኘች እውነተኛ የድንግላት የሱፍ አበባ እመቤታችን ድንግል ማርያም ናትና ልደቷን አስመልክቶ ለዛሬ ይሄንን አንስተናል። ቀሪውን ደግሞ ቸሩ መድኃኔዓለም ያውቃል። የእመቤታችን የልደቷን በረከት ያሳድርብን። በበጎ በጎ ነገር እየመሰሉ ካመሰግኗት ቅዱሳን ይደምረን። አንዲት ነገር ላክልላችሁ። ትናንት የቅዳሴ ማርያም ነገር ሳነሳ ሰዓት መሽቶ ያልነገርኳችሁ ቅዳሴ ማርያምን አባቶቻችን ሲያደርሱ እንደና አባ ሳሙኤል ያሉት ከመሬት ክንድ ከስንዝር ከፍ ይላሉ። ንጹህን ውሃ ቅዳሴ ማርያም ጸለዩበት። ሶባተ በወለማይ በቅዳሴ ኪንዘ ይጼሊ ረሰዮ ህብስተ ሳሙኤል ጽጌ ሃይማኖት ዘሐቅለዋሪ እንዲል ውሃውን ህብስት ያደርጉበታል። ከመሬት ክንድ ከፍ ይሉበታል። እንደገና ደግሞ አንድ ካህን ሲቀድስ አንድ ልቡ ንጹህ የሆነ ዲያቆን አስመልካች፣ ሁልጊዜ አስመልካች ነው የሚሆን። እንደዚህ ዘመን ጽዋ ሰጡኝ ድምፅ ዋጋ ያቅርቡልኝ ካልክ እንኳንም በቤታችን ችግር ነው፣ ማንም አይቀርብህም። እውነቴን ነው። ታይታ መፈለግ ከባድ ነገር ነው። ደግሞ ለዚህ እንዳይጎዳ አንዳንድ ሰው ትንሽ ድምፁን ረገብ ያደርገዋል፣ ወይ ጨርሶ ያጠፋበታል። ግን ደግሞ አንዳንዱ ልብ የለውም። እንደዚያም ሆኖ ችግር ነው። እንደዚያም ሆኖ ሰራይ መሆን ጉጉት ደግሞ የሚገርማቸው የፍትሐት ቅዳሴ ሆነ እንደሆነ አንተ ሰራይውን አይደል ግልግል ድምፅ ማጓያ ያለችስ ዛሬ ግን የሚገርማቸው ድምፅ ማጓያ እያለ ለትትና ሳይሆን ሰው ልቡ ፈሰሰ ዝም ብሎ አለ አይደል አጓጉል በመሃል ሜዳ መጮህ አለመፈለግ እንደዛ እና ችግር የለም እኔ ድምፅ ማጓያ ይዛል አስመልካች ይሆናል ይላል። እንደ ሕገ ቤተክርስቲያን ከጠየቃችሁኝ አስመልካች ድምፅ ማጓያ መያዝ አይችልም። ይሄን ስርዓት ማወቅ አለበት። መጀመሪያ አስመልካች እኮ ነው የተባለ አመላላሽ አይደለም። ከአምደ ወርቁ ጎን ቤተ መቅደስ ሰራ አምደ ወርቅ ይደረጋል። ብዙ ቤተክርስቲያን አሰሰሩ በአዲስ የተሰራው በሙሉ አምደ ወርቅ የለው። የሚገርማቸው አዲስ ዘመናዊ የተባለ እና የኛውን ቤተ መቅደስ አጠበበው እኮ ቤተ መቅደሱ ጠበብ ያለ እኮ ይሄ አምደ ወርቅ ባይኖር ይሰፋ ነበር። አንተ እሱን ተተልብህን አስፋ። መጀመሪያ አምደ ወርቁ ላይ በግራ በኩል ካትሮንሱ ላይ ትቆምና ጧፍ ታበራለህ፣ መጽሐፍ ትገልጣለህ። አይደለም ያ ነናዋላችሁ። በሕገ ቤተክርስቲያን ደግሞ አስመልካች ዲያቆን አይደለም ቄስ ነው የሚሆነው። መጀመሪያ ነገር እሱ እግሬው እግረ መንገዱን ያመጣው ነገር እና ያስመልካች የሆነው ዲያቆን በወቅቱ ካህን ስላልነበረ ደግሞ የሚቀድሱ ለሁለት ነው፣ ሰው የላቸው እና ፍሬ ቅዳሴ ላይ ደርሶ ካህኑ በፈሪሃ እግዚአብሔር ሆኖ አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ብሎ ሲል መጋረጃው እንደ እሳት ይነዳል። ይሄ መንጦ ላይ ዘነድ እሳት የሚለው የእውነት ተገልጾለት እንደ እሳት ሲነዳየው ከዚያ እንደ እሳት የሚነዳ አንድ አረጋዊ መጥቶ ካህኑ ሲያድርበት ያህል ቅዳሴ ሲጨርስ ወጥቶ ሲሄድ ያህል እንደ ተንቀጠቀጠ ጨረሰና ካህኑ አንተ የኔ ልጅ ምን ሆነ ነው በቅዳሴ እንደዛ ስትሆን ይነበራሉ። ኧረ አባቴ እንደዚህ ተደረገ እኮ። ደስታ ሞተ። ካህኑ ገብቶታል። ምንድነው ዲያቆኑ አልገባው። ደስታ ሞተ። እንደዚያ ሲደርክ ደስ ይላል እኮ። አንዳንድ ጊዜም እንደዚያ በቅርብም እንደዚያ ሊኖር ይችላል እኮ። ማን ያውቃል? ልብ እኮ አይምሮ እኮ ነው። ቤታችን መሻት እኮ ነው። አሁን በታምረ ማርያም ያለ እንድሪያስ የሚባል ቄስ አለ አይደል? የምታስታውሱ ካላችሁ ተለ ዲያቆናት ቅዳሴ ማርያም ብቻ የሚያውቅ ሌላ ያውቅ። አሁን ይሄን ልንደግፈው አይደለም። በነገራችሁ ላይ ቅንነቱን ዓላማውን ነው እንጂ የምናደግ አለመማሩን አይደለም የምናደግ። ዘወትር በአንድም ይቀድስ ቅዳሴ ማርያም፣ በሁለትም በቃ ግባ ከተባለ ቅዳሴ ማርያም ነው። ስለ ሁለት ምክንያት ነው። ለጊዜው ስለማያውቅ ነው። ሌላው ለፍጻሜው ግን ያንንም ወዶት ነው የሚያደርገው። ባያውቅም እንኳን አለማወቁ አይደለም ትልቁ ቁም ነገር፣ በፍቅር ነው የሚያደርገው። እና ካህናት መቼስ ምቀኛ አይጠፋም በአካባቢውና ሄደው ለጳጳሱ ከሰሱት እና እንዲህ እያደረገ ነው። ኤጲስቆጶስ ጠራውና አንተ ከቅዳሴ ማርያም ውጭ የምታውቀው ነገር አለ? እኔ የለኝም። ከዛሬ ጀምሮ ሌሎችን እስከምትማር ከልክያለሁ እንዳትቀድስ ብሏል። ሂዶ ቤቱ መቤቴ ተመልከች ግፍ እንዳላመሰግንሽ ሆንኩኝ እንዴት ላድርግ አለ። ጸሎቱ ለጻድቅ ማፍ እስከ እዝን ይላል መጽሐፍ። በሌሊት መጣች። ያን ጳጳስ ቢያድለው ነው እንደው የማያገኘውን ጸጋ በጣምም ቢሆን አገኘ። መቤታችን ማለት በጣምም ቢሆን መጣ። ምን ብለህ ነው እንዳያመሰግነኝ የከለከልከው? ልጄን እንዳያገለግል እኔ እንዳያመሰግነኝ ምን ብለህ ነው የከለከልከው? አፉ ምን መናገር ይችላል? ዝም ፈርቶ በል ከዛሬ ጀምሮ እስከ 7 ቀን ድረስ ወደ አገልግሎቱ ባትመልሰው እመጣብሃለሁ፣ ነፍስን ከስጋ ላይ ያለው እሳት ውስጥ እጥልሃለሁ። እየተንቀጠቀጠ ጥሩልኝ አለ። መጣለት ጫማው ጳጳሱ እኮ ነው ለቄሱ ጫማው። ኤጲስቆጶስም እንደው ክፋት የሌለው ሆኖ ኖሯል። ወደቀ። ይቅር በለኝ አለው። ይቅር አለው። በል አንተማ ማን እንደሆን ካውቂያለሁና
የለም እኔ ጎን ነው የምትኖር አትራቅ እዚሁ ቀለበንን የሰፍርልሃል ችግር የለም አሃ እኮ ይገርመኛል ያን ጳጳስ ተጠቀመ ይሄም ቄስ በነፍሰ ሥጋ እኮ ነው የተጠቀመ ችግር የለም የለ ገንዘቡን ይሰጣዋል በቃ አንን የተቻለውን እየበላ ያገለግላል አስቡት በፍቅር ማገልገል ይባላል በፍቅር ያለችንን ነገር በፍቅር ያለችውን ነገር ሰው እኮ በችሎታው ልክ ነው ባለችው ልክ ነው የሚያቀርብ ለዚያ ነው በታቦት ሲወጣ እናቶቻችን ይዘፍናሉ አይደል ይዘፍኑ እግዚአብሔር የማይቀበላቸው ይመስላችኋል ቀበላቸዋል ከኛ መዝሙር ይልቅ እነሱን ዘፈን እንደሚያስፈልጥ ነው የምነግራችሁ ግን ዘፈን በቤተክርስቲያን ሥርዓት የተገባ ነው ችሎታቸው እሱ ነው ዕውቀታቸው እሱ ነው በቅን ነው የሚያቀርቡት በቅን ልቡና ቅዱስ ዮሐንስ አፈወርቅ እጀንሳ ተራቆቷን ንስጥሮስ ዘግዝቆ ሰቅሎ ሲያስተፋባት የነበረች ሴት ቤተክርስቲያን መገባቷ ትክክል ነው አይደለም እኮ ነገር ግን ተጠቀመች ተጎዳች ተጠቀመች ለምን በእውቀቷ ልክ በፍቅሯ ልክ ነው ያደረገችው ማስተማር ሲገባ እንደዚያ ማድረግ አልነበረበትም ያ ርኩስ መናፍቅ አፈወርቅ ደግሞ አስቡት የሴትን አፍረት ማየት ይገባል አፈወርቅ ግን ተጎዳ ተጠቀመ ተመሰገነ ተነቀፈ ተመሰገነ ለምን ያደረገበት ዓላማ ነው ምክንያቱም የዚያችን ሴት ራቁት አይደለም የሚያስብ እሱ የዚያችን ሴት አፍረት አይደለም የሚያስብ የጌታችንን ስጋዌ አምላክነትና የድንግል ማርያምን ክብር በማሰብ የተደረገ ነው በፍቅር የተደረገን ነገር በእውቀት መረዳት አትችልም ነናላችሁ ለዛ ነው አንዳንድ ሰዎችን ሲያጠፉ እነቅፋቸውና ቤቴ ገብቼ ምሕረት መለመን ይገባኛል ለምን ዘር ተቀብሏቸው ሊሆን ይችላል ስህተቱም ሆኖ ማለት ነው በቅን ከሆነ ያቀርቡት ግን እርማት ሲሰጥ ቀስ ተብሎ ነው እንደኔ ያለ ሰው ደግሞ ቱግ ነው ዝም ብሎ ምንድነው ይሄ አንተ ቀስ ብለህ አስረዳ ቅድም አባት ስም አንተ ቀስ ብለህ ተናገር አልችልም የሌለኝ ነው የተላደረገው እሱ ችሎታ የለም ግን ስህተት ነው ተቆጥቶ መናገሩ ቀስ ብሎ እርማት መስጠት ነው የሚገባ እና ለእመቤታችን ፍቅር ለቅዱሳን ፍቅር ለቸሩ መድኃኔዓለም ፍቅር የሚቀርብ ነገር ተቀባይነት ግን ደግሞ ተቀባይነት አለኝ ብሎ ህገወጥ መሆኑን እያወቁ ደግሞ አይኬድም ነውር ነው የሚሆን ለምን ህግ የተሰራ ለምንድን ነው ታዲያ ስርዓት የተሰራ እና የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከታቸው ይደርብን የነገ ሰዎች ይበለን ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን አሜን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና አምላክ ምጽአቱ እያስተፍረና ለሰብዖተ ስሙ ያንቃና ወአምልኮቱ ያጽናና እግዝእትነ ማርያም ያይዜ ጸሎተነ ወአስተስርይ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአልዓነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወረኀበነ ወለዘታገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱስ ወደሙ ክቡረ ወለዘአጽናነ እስከ ዛቲ ሰዓት ወለመስቀሉ ክቡር ይትባረክ ይትሰበክ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብልጥ የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቁ ማርያም አይተማይጸነኪ በእንዳናምኪ ወያኪ ማውኪ ማይበረኔው ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበይኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኪ መድኃኒ እስማሬ ማማላ አመቱ ናሆም ይዝየስ ያስተበጹኒ ኩሉ ትውልድ እስመ ገብረ ዲታ ይላብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ወዘረውም ለሊያብዩ ሊናለቦሙ ነስቶሙ ላየናን መናብርቲሆሙ አይቤሆሙ ለትሑታን ማዝገቦሙ በረከቱ ለሩባን ፈኖሙ ራቆሙ ለውላኑ ተወክፎ ለእስራኤል ቁልኤው ወተዘከረ ሳይሉ ዘይቤሉ ለአብ ወወልድ ወለአብርሃም ወለዘሩ እስከ ለዓለም
ባረክና ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን ሙሉ መድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብእ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ወባርከነ ሰከ ሀበነ ኃይለ ወመዊዓነ ብርቲከ ለእለ ንፄውእ ስመከ እቀበነ ውሉደ ሕዝብከ ወሕፅረነ በኃይለ መላእክቲከ ወእንተ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ እነ ወዘመስቀልከ ቤዛነ እንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍቱነ ፈኑ ዛህለከ መርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመዓር ተግባረከ እግዚኦ ታጥፍአነ ሐሰለከ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ እድአነ ወትረ በኃይለ መስቀልከ ታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትራቅብ እምኔነ ሃሉ ምስሌነ ረድኤ ኩነነ ይትግድፈነ ወይትመንነነ አምላከ ሰላም ተራድአነ እግዝእትነ እግዝእትነ ናጽሪ አብየነ ሰላመ ወልድኪ ያሉ ምስሌነ ኢትግድፈነ ኢትግድፈነ ኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ ሀበ ኩልነ በኪዳንከ ተማኅፀነ አብየ እግዚእ ሀበ ኩልነ በኪዳንከ ተማኅፀነ ዕፀ መስቀልከ ሞገሰ ኩልነ በኪዳንኪ
ማህፀነ ወላዲተ አምላክ እመኩል። ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። አገራችን ቤተክርስቲያንን ከመከራው ይጠብቅልን። ሰላሙን ረድኤቱን ይዘዝልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ኪት፣ ከዘመነ መንሱት፣ ከግራ ቁመት፣ ከገሃነመ እሳት ያድነን። የእመቤታችን ጣዕሟን ፍቅሯን የልደቷን በረከት ያሳድርብን። ስለ ንጹሐን ብሎ ስርየተ ኃጢአት ይስጠን። ዘመኑን የሳይል የምሕረት ያድርግልን። በመከራ ያሉ ወገኖቻችን በውስጥ በአፋ ያሉትን ሁሉ በቸርነቱ ያስብልን። የሞቱትን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የፍቅረ ሥላሴ የገብረ መስቀል ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። Thank you.